ናሂ በሴቶቹ ላይ መጨከን አለበት፣ ውብዬ ደግሞ በወንድሟ ላይ መጨከን አለባት። ይሄ ግድ ነው። ያችን ሁኔታ እንደምንም ብለሽ አልፈሽ በሌላ ቦታ ላይ ስታገኙ እንደፈለግሽ ማስተናገድ ትችይ ነበር። እሱን ያኔ ፈቅድልሽ ነበር። በዚህ ቦታ ላይ ግን እንደዚህ ሊሆን አይገባም። ናሂም እነዚህን የሚያግተለትላቸውን ሴቶች ካላስቆመ ካልተወ በስተቀር ትዳራቸው በትዳር መቀጠል አይችልም። አንቺ ማድረግ የነበረብሽ ነገር ምንድን ነው መሰልሽ? አሁን በሁለቱም በኩል ችግር አለ። ለትዳራቸው እንቅፋት የሆነ እሾህ የሆነ መርዝ የሆነ ነገር በሁለቱም መካከል አለ። ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። ትላንትና እንደተመለከት ነው እንግዲህ ሄሉንና ውብዬንና ናሂን ለማስታረቅ ሄሉ ሽምግልና ሄዳ እንደነበረ ተመልክተናል። በዛ ጉዳይ ላይ የራሴን አስተያየት ልሰጥ ነው የመጣሁት። እስቲ አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁም ኮመንት መስጫው ስር አስቀምጡልኝ። ሄሉ እንግዲህ ወደ ውብዬ ቤት ሄዳ ውብዬን ማነጋገር ጀምራለች። ሁለቱን ወንድሟንና ውብዬን ለማስታረቅ ያደረገችው ጥረት በጣም የሚመሰገን ነው። በጣም ጎበዝ ናት። ሊደረግ የሚገባው ነገር እንደዚህ ነው። የሁለት ባለትዳሮችን ችግሮቻቸውን ከማስፋትና እነሱን ወደ ከፋ ውሳኔ ከመውሰድ ይልቅ መካከል ጣልቃ ገብቶ በሽምግልና ዳኝቶ እነሱን ወደ ሰላም ለማምጣት መሞከር እጅግ በጣም ትልቅ ነገር ነው። ከውብዬ ወንድም አንጻር እሷ እየሰራች ያለችው ነገር እጅግ በጣም ጥሩ ነው። ቤቶች ውብዬ አለሽ? እንዴት ነሽ? ሰላም ነው? ሰላም ነው? ዛሬ መጣሁ ከናሂ ጋር እኔ እውነት ሰላም አውርዳችሁ ወደ ትዳርሽ ወደ ሰላም ያን የመሰለ ፍቅር ወደዛ እንድትመለሱ ነው ፍላጎቴ። እንግዲህ ሄሉ የሄደችበትን ምክንያት ለውብዬ ተናግራለች። ማለት ከባሏ ጋር ሰላም እንዲወርድ ሰላም እንዲፈጠርና ሰላማዊ ኑሮ መኖር እንዲጀምሩ ለሽምግልና እንደሄደች ወይም ደግሞ ወደ ውብዬ እንደመጣች እየነገረቻት ነው። ውብዬ እሱንም ጠርቼዋለሁ። አንቺም እስቲ በአንቺ በኩል ያለውን ነገር ንገሪኝና ከኔ ጋር ሰላም ይሆናል። ሴቶቹ ሲመጡ ይቀየርብኛል። ያ የሚሆንበት ምክንያት ምን እንደሆነ አላውቅም። እንደምወደው እንደማፈቅረው ሁሉም ሰው የሚያውቀው ነገር ነው። ምንም አዲስ ነገር የለም። ግን ትዳሬን ለማዳን ደግሞ በጣም ጥሬያለሁ፣ በጣም ሞክሬያለሁ፣ ራሴን ዝቅ አድርጌያለሁ። እንግዲህ ውብዬ አሁን ላለው ለጸባቸው ምክንያት የሆኑ ሰዎች በመካከል እንዳሉ ማለት ናሂ ጋ ሴቶች ስለመኖራቸው ነው እየተናገረች ያለችው። ትዳሬን ለማቅናት ትዳር ለማድረግ ብዙ ታግያለሁ፣ ብዙ ዝቅ ብያለሁ፣ ብዙ ነገሮችን አሳልፌያለሁ። ከኔ ጋር ሽምግልና የገቡ ሰዎች ነበሩ። ከነሱ ጋር የሚያወራው ነገር ሌላ፣ ከኔ ጋር የሚያወራው ሌላ ነው። ትንሽም ሰላም ከፈጠርን በኋላ ደግሞ ሴቶች ሲመጡ ሙሉ ለሙሉ ይቀየርብኛል ነው እያለች ያለችው። ከኔ ጋር ያለውን ነገር ግን መጀመሪያ እኔና እሱ ቁጭ ብለን ማውራት አለብን። አሁንም ቢሆን ችግሩ ምን እንደሆነ ማወቅ እፈልጋለሁ። ገብቶሻል እኮ ያንን ደግሞ ብዬ ለማወቅ እናንተ እድል መሰጣጣት አለባችሁ። አሁን በቃ እድል እኮ ለመስጠት ሄሉ እሱ ከሴት ነፃ መሆን አለበት። ልክ ነው። ሁለቱ ሰላምን ለመፍጠር ሁለቱ ወደ አንድነትና ወደ ትዳራቸው ለመመለስ ሁለቱ ቁጭ ብለው መነጋገር መቻል አለባቸው። ቁጭ ብለው ችግሮቻቸው የት እንዳሉ ችግሮቻቸው ላይ ችግር የሆኑባቸውን ነገር ሁለቱም ከመካከላቸው ለማራቅ መነጋገር ግድ ነው፣ ሰላምን ለመፍጠር ማለት ነው። እንደዛ ባልሆነበት ሁኔታ ይቅርታ ተባባሉ። ናሂ አንተም በቃ ይቅር በላት፣ ዝቅ በላ ይቅርታ ጠይቃት። እሷን መጠየቁ ብቻ አይደለም ሄሉ፣ እዚህ ጋር ትርጉም ያለው እኮ ይቅርታ መጠየቅ ብቻ አይደለም። እዚህ ጋር ይሄ ለምንድን ነው እንደዚህ እያደረገ ያለው? ከኔ ጋር ወጥተህ ሌላ ሴት ጋር የምትሄድበት ምክንያት ምንድን ነው? ያንን ማወቅ ፈልጋለሁ። እስኪ ንገረኝ።
ሾላ በድፍን የሆነ ይቅርታ የለም። በተለይ ባለትዳር በሆኑ ሰዎች ጸብ መካከል ምንም ባልተነጋገሩበት ሁኔታ ዝም ብሎ ይቅርታ መጠያየቅ ያው አለባብሰው ቢያርሱ በአረም ይመለሱ የሚባል አይነት ነገር ነው የሚሆነው እና ዛሬ ተነጋግረው እሾህ የሆነባቸውን ነገር ከመካከላቸው ነቅለው አውጥተው ወደ ሰላምና ወደ እርቅ ካልመጡ ነገ ተመልሰው እዛው ቦታ ላይ መገኘታቸው አይቀርም እና ውብዬ ልክ ናት። ምንድን ነው ወደ ሴት እንዲሄድና ሴቶች በእርሱ እንዲታሙ በሴቶች እንዲጠረጠር የሚፈጥራቸው ችግሮች ለምንድን ነው እነዛን ችግሮች የሚፈጥረው? በተደጋጋሚ እንደዚህ ከሴቶች ጋር ባለ ነገር ይሄ ነገር ያስቀናል፣ ሚስቶችን ያስቆጣል። ይሄ የታወቀ ነገር ነው እና ያ ምክንያቱ ምን እንደሆነ ማወቅ ፈልጋለች። ምክንያቱን እየጠየቀችው ነው። ወይ አንቺ እኮ አልተረዳሽኝ። እንዴት ነው ማልረዳ? ከዚህ በላይ ምን እንዳደርግ ነው የምፈልገው? እስቲ ንገረኝ፣ ምን ላድርግልህ? እኔ ያለ ደግሞ ታውቂያለሽ አይደለ? ውብዬ እኔን ታውቂኛለሽ አይደለ? እኔ እስከዚህ ደቂቃ ድረስ እንዴት እንደምወድሽ ታውቂኛለሽ። ግን ደግሞ አንቺ ልትረጅኝ አልቻልሽም። በፍጹም ልትረጅኝ አልቻልሽም ውብዬ። ለምን እንደዚህ እያደረግሽ እንዳለ አላውቅም። እኔ እንጃ ብቻ ለምን እንደማትረጅኝ ግራ ገብቶኛል። እንዴት አድርጋ ትረዳህ? እንዴት ትረዳህ? አንተ ሴቶችን እያቀፍክ እያያስክ ትመጣለህ። እሷን ለማስቀናትና ለማበሳጨት ብለህ ሌላ ችግር በትዳርህ ላይ እየፈጠርክ ችግሮችን እያሰፋህ ነው ያለህ እና ይሄ እንግዲህ ቆዳው ብልጥ ይመስላል። ቆዳው ብልጥ ይመስላል። ነቃ ያለ የተማረ ሰው እንግዲህ ይመስላል ሲታይ ማለት ነው። ግን በውጭ እንደሚታየው አይደለም ማለት። አሁን እዚህ ጋር ልጅቷ የፈለገችው ሴት ይዞ የሚመጣው ከሴት ጋር የሚታማው ከሴት ጋር የሚገኘው ማደሪያ ክፍሉ አልጋ ቤት ሁሉ ከሴት ጋር ተገኝቷል። ያ ማለት ሌላ ነገር ሲያደርግ አይደለም፣ ብቻ ግን ሴት አጠገቡ ተገኝታለች እና እንደዚህ አይነት ነገሮችን ስላየች ስለሰማች ልጅቷ ይሄ ነገር ምንድነው አስረዳኝ ነው የምትለው። እሱ ደግሞ እንደምወድሽ ታውቂያለሽ። ጥያቄው ሌላ መልሱ ሌላ። አሁን ፍቅርህን አስረዳኝ፣ እንደምትወደኝ ንገረኝ አይደለም። ለምንድን ነው ከሴቶች ጋር እንድትታማ የምትሆነው? ምክንያት ምንድን ነው? አስረዳኝ ነው። ከኔ የጎደለብህ ነገር ምን እንደሆነ ማወቅ ፈልጋለሁ። ተነካካም አልተነካካም እቤት ድረስ ይዘህ እየመጣ የምታሳየኝ ነገር ለምንድን ነው? እሺ ምንድን ነው ችግር? እሺ ምንድን ነው? እኔ መጨቃጨቅ ስልችት ነው ያለኝ ብዬ ያንን ምክንያቱን ተናግሮና አስረድቶ ወደ ሰላም መምጣት ሲገባው እሱ ገና ምንም ጥያቄዋን አይመልስላትም። ይሄ ደግሞ አግባብ አይደለም። እንደዚህ አይነት እርቅ የለም ሲጀመር በባልና በሚስት መካከል። እሾህ የሆነን ነገር ነቅሎና ነቅሶ ለማውጣት ካልተጨከነ በስተቀር እሾህን በብብት ታቅፎ ሰላም እንፍጠር ማለት የሚሞከርም አይደለም። ውብዬ እኔ በቃ ልለምንሽ፣ በፈጠረሽ በቃ እኔ ልለምንሽ። እሺ እኮ በልምና ነገር አይደለም ይሄ። ውብዬ ልክ ናት። እርቅ በልመና አይሆንም። ለጸባቸው ምክንያት የሆኑትን ነገሮች አንድ በአንድ ነቅሰው አውጥተው ተነጋግረውባቸው ለዛ የሚሆን መፍትሄዎችን አስቀምጠው ነው እንጂ ወደ እርቅ መምጣት የሚቻለው በእንደዚህ በተደባበሰ ሁኔታ እርቅ መፈጸም አይቻልም። ሄሉዬ አንቺም የምትሳሳችው ነገር አለ። አንቺ ማድረግ የነበረብሽ ነገር ምንድን ነው መሰልሽ? አሁን በሁለቱም በኩል ችግር አለ። ለትዳራቸው እንቅፋት የሆነ እሾህ የሆነ መርዝ የሆነ ነገር በሁለቱም መካከል አለ። እሱም ምንድን ነው? ናሂ ሲያነሳ ነበር፣ ስለ ወንድሟ ሲያነሳ ነበረ። እሷም ስለ ሴቶቹ እያነሳች ነው። ይሄ ለጸባቸው ትልቁ ፖይንት ነው። በቃ ለትዳራቸው አብሮ ላለመኖራቸው እንቅፋት የሆነባቸው እነዚህ ሁለት ነገሮች ናቸው። አንደኛ በናሂ በኩል ያሉ ሴቶች፣ ሁለተኛ በውብዬ በኩል ያለው የውብዬ ወንድም። ተነጋግረን በመነጋገር ነው ተነጋግረን ለነገራችን እልባት እንስጠው የምትለው እሷ ልክ ናት። እውነቷን ነው። ትክክለኛው ማካሄድ እንደሱ ነው። ስለዚህ ሲነጋገሩ ምንድን ነው አንቺ ማድረግ ያለብሽ? ለጸባቸው ምክንያት የሆኑትን አንኳር ነገሮችን አውጥተሽ በሱ ነገር ላይ መነጋገር ነው ያለባችሁ። ለሶስት ማለት በሴቶቹ ጉዳይና በወንድሟ ጉዳይ ላይ ነው አንቺ አነጋግረሽና ተነጋግረሽ እነሱን ወደ አንድ ዲሲሽን ማምጣት የሚገባሽ። ምክንያቱም ለትዳራቸው ጠንቅ የሆኑት እነዚህ ሁለት ነገሮች ናቸው። እነዚህ ሁለት ሰዎች ናቸው፣ ሴቶቹና ወንድሟ። አንቺ ይህንን ባላደረግሽበት ሁኔታ በቃ ልለምንሽ ብለሽ መንበርከክሽ እሱ ምንም ዋጋ የለውም። እሱ አይደለማ አሁን መነቀል ያለበት ሾህና መርዝ የሆነው ነገር ከመካከላቸውን ነቅለሽ ለማውጣት ነበረ መታገል የነበረብሽ። በወንድሟ ጉዳይ ላይ መነጋገር፣ በሴቶቹ ጉዳይ ላይ መነጋገር።
ስለዚህ ናሂም አባወራው ሴቶቹን ካጠገቡ ማራቅ ግዴታው ነው። ትዳሩንና ሰላሙን የሚፈልግ ከሆነ ውብዬም ደግሞ ፍቺ ወረቀትን ይዞ እንደ ሰይጣን ከኋላ እየተከተለ ባልሽን ፍቺው እያለ የሚያስጨንቃትን ወንድሟን ካጠገቧ ማራቅ አለባት። በእነሱ ትዳር ውስጥ እነዚህ ሁለት ሰዎች ሰይጣን ሆነዋል ማለት ሰላማቸውን በጥብጠዋል፣ አንድነታቸውን አናግተዋል። የነሱን ሰላም እንዲናጋ የሆኑበት ምክንያት የውብዬ ወንድምና ናሂ እያመጣ የሚደነቅራቸው ሴቶች ናቸው። ስለዚህ እነዚህን ሴቶች ጋር ከነዚህ ሴቶች ለመራቅ እሱም መወሰን እዛችሁ ቦታ ላይ ወስኖ ቃል መግባት አለበት። ውብዬም ደግሞ ብትሆን ወንድሟን ካጠገቧ ለማራቅ ቃል ገብታ በዚህ ነገር ተስማምተው ሁለቱም እነዚህ ነገሮች ላይ ላይደራረሱ ተነጋግረው ነው ወደ እርቅ መምጣት ያለባቸው እንጂ በእነዚህ ሁለት ጉዳዮች ላይ ሳይነጋገሩ ምን አይነት እርቅ ነው ሊታረቁ የሚችሉት? ቅድም እንዳልኩት ነው። በቃ አለባብሰው ቢያርሱ ባረም ይመለሱ። ወንድሟም ከሷ ካራቀ ሴቶቹም ከሱ ካራቁ ነገ ተመልሶ ያው ነው ሊሆን የሚችለው። ናሂም በእነዚህ ሴቶች ላይ መጨከን አለበት። ውብዬም በወንድሟ ላይ መጨከን አለባቸው። ይሄ ግድ ነው። ትዳራቸውን ማስቀጠል ልጆቻቸውን አብረው ማሳደግ የሚፈልጉ ከሆነና የልጆቻቸውን ትክክለኛና ደስ የሚል ፍጻሜና ግብ የሚፈልጉ ከሆነ ልጆቻቸውን አንድ ላይ ለማሳደግ እነዚህን ውሳኔ ዛሬ ወስነው ጨክነው ገለው ማለፍ አለባቸው እነዚህን ጉዳዮች እንጂ ይሄ ባልሆነበት ሁኔታ ታረቁ፣ በቃ ይቅርታ ጠይቂው፣ ይቅርታ ጠይቃት፣ እሱ የሚሆን ነገር አይደለም። በትዳር ጉዳይ ላይ በተለይ ይሄ የሚሆን ነገር አይደለም። ምክንያቱም ብቅ እያለ እየመጣ ሁልጊዜ የሚያጋጫቸው ነገር ስለሆነ ያንን ከስሩ መንቅለው ማውጣት ካልቻሉ እርቃቸው ዋጋ የለውም። ስለዚህ ሽማግሌዋ ሄሉሻ ልታደርጊ የሚገባሽ ነገር ይሄን ነበር። ይሄን ነገር እንዲወስኑ በዚህ ጉዳይ ላይ እነዚህን ሁለት ነገሮችን አውጥተሽ እሷ ከሴቶቹ ጋር ያለህ ነገር ምንድነው አስረዳኝ ብላ እሱን በጠየቀች ጊዜ ጣልቃ ገብተሽ ለማስረዳት ከምትሞክሪ እሱ ጉዳዩንና ምክንያቱን እንዲናገር እድል ብትሰጪው ጥሩ ነበር። አንቺ ግን በሱ ቦታ ሆኔ ስለሱ እየተናገርሽ ነው። ይሄ ከሽምግልና አካሄድና አሰራር ውጪ ነው። ራሱ ጉዳዩን ችግሩን ራሱ መናገር አለበት። አባለው አይደል እንዴ? ሲናገር ነው የኖረው፣ ሲናገር ነው የሚታወቀው። ስለዚህ በዚህም ጉዳይ ሊወገድ ከመካከላቸው የሚገባውን ነገር ለማስወገድ ራሱ ተናግሮ በቃ ሁለተኛ አይለምደኝም ብሎ እሷን በቃ ከወንድሜ ጋር ያለኝን ነገር እጨርሳለሁ፣ ወንድሜ ነው፣ በወንድምነቱ ይቀጥላል ብላ በዚህ ነገር ላይ ተነጋግረው ተማምነው ወደ አንድነታቸው እንደገና መምጣት አለባቸው። ለወደፊቱ የትኛውን ቦታ ሽምግልና ስትሄጂ የጸባቸውን ዋናውን ምክንያት አንስተሽ በዛ ጉዳይ ላይ ለማነጋገር ያንን ጉዳይ በዛ ጉዳይ ላይ ሶልቭ ለማድረግ መሞከር ነው እንጂ በድፍኑ ተንበር የማይሆን ነገር ነው። ሄሉሻዬ የኔ ቆንጆ እንደምወድሽ ታውቂያለሽ እና እንደሱ አይሆንም፣ እርቅ እንደሱ አይሆንም። ስለዚህ እነዚህ ልጆች በቀጣይም አንድነታቸው በትዳራቸው እንዲቀጥሉ ከተፈለገ በሁለት ነገር ላይ መጨከን አለባቸው። ናሂ በሴቶቹ ላይ መጨከን አለበት። ውብዬ ደግሞ በወንድሟ ላይ መጨከን አለባት። ይሄ ግድ ነው። ወንድሟ ከትዳራቸው ውስጥ እስካልወጣ ድረስ የነዚህ ልጆች ሰላም አይሆንም፣ ትዳራቸው ትዳር አይሆንም። ናሂም እነዚህን የሚያገተለትላቸውን ሴቶች ካላስቆመ ካልተወ በስተቀር ትዳራቸው በትዳር መቀጠል አይችልም። ዝም ብሎ እኔ እኮ ወድሻለሁ እንደምወድሽ ታውቂያለሽ እንደማፈቅርሽ ታውቂያለሽ ብሎ ማለቱ እሱ ምንም እንትን አይደለም። ስለዚህ እሷን ሊያስቆጣት፣ ሊያበሳጫት፣ ሊያናድዳት፣ ሊጎዳት የሚችለውን ነገር ማራቅ ነው፣ ማስወገድ። ሚስቱ ናት አይደል? ስለዚህ ሚስቱ ስለሆነች ሚስቱ የማትፈልገውን የማትወደውን ነገር ማስወገድ አለበት። እሷም ደግሞ ባሏ የማይፈልገውን ሰው ማስወገድ አለባት። በቃ በትዳራቸው ውስጥ ኪራ የሚባለው ሰው አያስፈልግም። እነዛም ሴቶች አያስፈልጉም። ሁለቱ ላይ ይጨክኑ፣ ሁለቱ ላይ ይወስኑ። ከዛ በኋላ ወደ ሰላም መምጣት ይችላሉ። በተጨማሪ ለሄሉ ትንሽዬ ምክር መስጠት ፈልጋለሁ። ሄሉሻዬ አንቺ በዛ ቦታ ለሽምግልና ነው ሄድሽው ለማስታረቅ። ያንን እርቅ ደግሞ የማይፈልገው የውብዬ ወንድም በመጣ ጊዜ ከሱ ጋር የፈጠርሽው ግብግብ እሱ አግባብ አይደለም። ለሽምግልና እስከሄድሽ ድረስ የትኛውም ነገር ቢፈጠር ቢደበድቡሽ እንኳን ተደብድበሽ ነው መውጣት ያለብሽ። ምክንያቱም ሽማግሌ ነሻ፣ ልታሸማግይ ልታስታርቂ ነው ሄድሽው። እዛ ቦታ ላይ ምናልባት ልታስታርቂያቸው የሄድሽባቸውም ሰዎች ራሳቸው ተነስተው ሊደበድቡሽ ወይ ሊመቱሽ አግባብ ያልሆነ ነገር ሊናገሩሽ ይችሉ ይሆናል። በዛም ቦታ በዛን ወቅት ነገርሽን ዋጥ
አድርገሽ ነው እንጂ መውጣት ያለብሽ እጅን ዘርግተሽ። በእርግጥ የልጁ ስራ ከዚህም በላይ እንዲከተለው እንዲያገኘው የሚያስመኝ ነው። በጣም የሚያበሳጭ ሰው ነው። በጣም ጥሩ ያልሆነ ስራ ስለሚሰራ ማለት ነው። ግን ያችን ሁኔታ እንደምንም ብለሽ አልፈሽ በሌላ ቦታ ላይ ስታገኙ እንደፈለግሽ ማስተናገድ ትችይ ነበር። እሱን ያኔ ፈቅድልሽ ነበር። በዚህ ቦታ ላይ ግን እንደዚህ ሊሆን አይገባም። ለወደፊቱም ሽምግልና ላይ ስትሄጂ እንዲህ አይነት ነገር ሊፈጠርብሽ ስለሚችል የትኛውም ነገርሽን ተቋቁመሽ ጥርስሽን ንክስ አድርገሽ ዋጥ አድርገሽ ሁኔታውን ማሳለፍ ነው አግባብነት ያለው ስራ ያ ነው። ለማንኛውም ለትዳራቸው የከፈልሽውና የሰራሽው ስራ እጅግ የሚያስመሰግንሽ ነው። በጣም ጥሩ ስራ ነው የሰራሽው። ሄሉዬ እንግዲህ ሰላም አምባሳደርነትሽን በዚህ በበጥባጭ በውብዬ ወንድም አማካኝነት ተነጥቀሻል። ቢሆንም ለሌላ ጊዜ ይሳካልሻል። በዚሁ ቀጢ በርቺ።